ባደረገው ነገር በጣም ተጸጽቶ ሄቨንን ቤት ድረስ ሄዶ ይቅርታ ጠይቃት። እንዲሁም ዳኒን ምክንያቱም ደግሞ ጓደኛው ቤት ድረስ መጥቶ ምክንያቱን ሊጠይቀው በመምጣቱ ቅድሚያ ዱላ በመግጠሙና እንዲሁም ደግሞ በመምታቱ ዳኒ እንግዲህ ሁላችን እንደምናውቀው ዳጊን በጣም ማለትም ዳኒን በጣም መቶታል ማለት ነው። ምክንያቱም ደግሞ በሄቨን ምክንያት ምንድነው ብሎም ሊጠይቅ ነበረ። እናም ሄቨንም ደግሞ እናቷን በዳጊ ምክንያት ስላጣች እሱ ተጸጽቶ እናም ደግሞ ነፂ በውሸቷ ስታስመስል እንደነበረም ሁሉን ነገር ዳጊ አወቀ። ምክንያቱም ደግሞ እሷ ባደረገችው ባቀነባበረችው ነገር ሄዶም የነፂ ማለትም የሄቨንን እናት በሚሰድብበት ሰዓት የሄቨን እናት እንግዲህ ባለባት የልብ ድካም ምክንያት ራሷን ስላጣች እናም ደግሞ ይህ ደግሞ ምክንያቱ ዳጊ ስለሆነ ነው። እናም ዳጊ በዚህ ነገር ተጸጽቶ ሄቨንን ሄዶ ይቅርታ ይጠይቃታል። ሄቨንም ደግሞ እናቴን አንተ ትመልስልኝ ነው ወይ? ዞር ብልኝ፣ አያገባኝም፣ አንተን አንድ ባንድ እበቀልሃለሁ ትለዋለች። ዳጊም እንግዲህ ይህን ነገር ሲያውቅ በጣም ተጸጽተው በተለይ ደግሞ ከአብሮ አደጉ ከጓደኛው ጋር በመጣላቱ ምክንያቱም በልህ ተነስቶ ዳጊን ለመጉዳት ወይም ደግሞ የገንዘብ ጓደኛውን ፍቅረኛ ወይም ደግሞ ሄቨንን አገባሻለሁ በማለቱ ወይም ደግሞ ሄቨንን የእናትሽን ገዳይ መበቀል ትፈልጋለች ብሎም ሲጠይቃት እሷም እንደምትበቀል ስትነግረው እንግዳውስ እሱን ለማበቀል እኔና አንቺ መጋባት አለብን ይላታል ማለት። ሄቨንም ይህን ነገር አልተቀበለችም። ምንም እንኳን ዳጊ መጥፎ ነገር ቢያደርጋት በጣም እንደምትወደውና እንዲሁም ደግሞ የገንዘብ ጓደኛው እሺ ማለት አልፈለገችም ማለት ነው። ምክንያቱም ደግሞ ዳጊና ዳኒ በጣም ነበር የሚዋደዱት። እንዲሁም ሰርጋቸውን በአንድ ቀን ማድረግ የሚፈልጉ ሰዎች ነበሩ። ነገር ግን መሀል ላይ በገቡ ጸብ ምክንያት ዳጊን ለመበቀል ዳኒ እንግዲህ ሄቨንን በማግባት ፈልጓል ማለት ነው። ሄቨንም በዚህ ጉዳይ አልተሰማማችም። እንዲሁም ነፂ እንግዲህ ውሸቷን ሁሉ ሳትታመም እዚህ ጋር ታመምኩ እያለች ዳጊን በጣም እያስፈራራችው ነው ማለት ነው። ምክንያቱም ደግሞ ላንተ ብዬ ነው ይሄን ሁሉ ዋጋ የከፈልኩትኝ በማለት እሱም ማያፈቅራትን ግዴታ በሄልንታ ወይም ደግሞ እንዲያፈቅራት ትፈልጋለች ማለት ነው። እና የማይፈልጉበት ቦታ እንዲወጡት ማለትም ዳጊ የማይፈልግበት ቦታ እንውጣ ትለዋለች ማለት ነው። እነዚህ አብረው ይወጣሉ። ነገር ግን አውቃ ምክንያቱም ሄቨን ጋር የሚያሳልፉበት ጊዜ በፊት አብረው የሚዝናኑበት ቦታ ስትደርስ ደከመኝ ትለዋለች ማለት ነው። እናም እዚህ ቦታ ላይ ካላረፍን ብላ ጠይቀዋለች። ዳኒም ደግሞ ማለትም ዳጊም በፍጹም እዚህ ቦታ ላይ ማረፍ የለብንም እባክሽ እነዚህ እንሂድ የተወሰነ መንገድ ይላታል ማለት ነው። እነዚህም ደግሞ በፍጹም እዚህ ቦታ ላይ ካላረፍኩኝ አልችልም ትለዋለች። አመመኝ ትለዋለች። ምክንያቱም ደግሞ እያስፈራራች ያለችው በአንተ የተነሳ እዚህ ጋር የተወገውትኝ በጣም ያመኛል ትላለች ማለት ነው። ይህ ማለት ደግሞ እንግዲህ አንተን ለማትረፍ ነው ይሄን ሁሉ ዋጋ የከፈልኩት ነበር ያለችው። ግን ይሄ ደግሞ የዳጊ እናትና እንዲሁም ደግሞ ነፂ ባቀነባበሩት በውሸት ነው እንጂ ነፂ አንድም እንኳን አልተጎዳችም ማለት ነው። እናም መንገድ ላይ እየሄዱ ዳጊ ደግሞ ከዛ ቦታ ላይ አላርፍም በፍጹም ይላታል ማለት ነው። እንግዲያውስ በፊት ሄቨን ጋር አብረን የምታሳልፍበት ስለሆነ ነው ወይ ብላም ትጮህበታለች ማለት ነው። ይኸውልሽ ነፂ በራስሽ መንገድ እንድወድሽ አታድርጊ። እኔ የማፈቅረውም ሆነ የምወደው ሄቨንን ነው ብሎም ቀጥታ ይነግራታል ማለት ነው። ነፂም በጣም ትናደዳለች። ለአንተ ብዬ ብዙ ዋጋ አሁን ለእኔ ብለሽ ተወግተሻል፣ ለእኔ ብለሽ ችግር ውስጥ ገብተሻል። ግን ምንም ማድረግ አልችልም፣ ላፈቅርሽ አልችልም። እናም ከሷ ጋር ያሳለፍኳቸውን ጊዜያቶች መርሳት አልችልም ይላታል። በጣም ትናደዳለች። እንዲሁም የዳጊ እናት እንግዲህ ሄቨን ወይም ደግሞ የሄቨን እናት ምስኪንና እንዲሁም ጉልት ላይ ስለምትሰራ በዛን ሰዓት ሂዳ ማለትም ስትሰድባትም ነበር ማለት ነው። ከዛም በኋላ ልጅሽን ሸክፊ ልጄን እሸክፋለሁ በማለት የሄቨን እናትም በጣም ትናገራታለች። ይህን ነገር ስትናገራትኝ ሰደበች ብላ አውቃ ለዳጊም ትናገራለች ማለት ነው። ነገር ግን ይህን ነገር ደግሞ ከዛም በኋላ ሄቨንን በፍጹም ከዳጊ ጋር እንዳላየች ትላታለች። ምክንያቱም ደግሞ ሄቨንን የጠሏት የምስኪን ልጅ ስለሆነች ነው ማለት ነው። እንዲሁም ደግሞ ነፂ እንግዲህ ባለ ሀብትና የሀብታም ልጅ ስለሆነች ነው ማለት ነው። እዚህ ጋር ነፂ ግዴታ ዳጊን ለራሷ ለማድረግ የምትሞክረው ወይም ደግሞ ሳይወዳትኝ ያገባትኝ ሳይፈልጋትኝ በቤተሰብ ጫና ማለት ነው። ምክንያቱም እናቱ
ነፂን እንዲያገባ ነው እንጂ ጭራሽ ሄቨንን እንዲያገባ በፍጹም አትፈልግም። ምክንያቱም ደግሞ ሄቨን የድሃ ልጅና እንዲሁም ደግሞ ተራ መንገድ ላይ ጉሊት የሚቸረችር ልጅና እንዲሁም ደግሞ ከእናቷ ጋር አብራ የምትሰራ ከዛም ብዙም ሰው የሚያያትና ፀሐይ ላይ የምትውል ስለሆነ ይህን ነገር ደግሞ በፍጹም ትቀበለው አትችልም ማለት ነው። ወይም ደግሞ አልቻለችም። ይህ ምክንያት ሆኖም እያለ የሄቨንን እናት እንግዲህ ዳጊ በመግደሉ በሱ ምክንያት እንደሆነና የሄቨን እናት ያላደረገችውንና እንዲሁም ደግሞ በፍጹም ውስጧ የማታስበው ዱርዬ ቀጥረሽ እኔን ምንም አስደብድበሽኛል፣ ልታስገድኝ ነበር። እናም አንቺ እናት አይደለሽም። ቆይ ምን አይነት ጨካኝ ሰው ነሽ? ምን አይነት አስመሳይ ሰው ነሽ? ብሎም ዳጊ ቤት ድረስ በሄዶም በሰደባት ምክንያት ይህ ምክንያት እንግዲህ እሷ ላደረገችውና እንዲሁም ደግሞ ሀስባው ማለትም ማሰብ የማትፈልገው ነገር ስለሆነ ይህን ነገር ዳጊ ሲናገራት እራሷን መቆጣጠር አልፈለገች ማለትም አልቻለችም ነበረ። ይህ ማለት እንግዲህ የሄቨን እናት ሄቨን የማታውቀው በጣም ትልቅ ምስጢር ነበረ። ነገር ግን ደግሞ ዳኒ ያውቃል ማለት ነው። ዳኒ የሚያውቀው የሄቨን እናት ምን አይነት ችግር እንዳለባት ነው ማለት ነው። እናም የሄቨን እናት ለብዙ አመታት የልብ ድካም እንዳለባትኝ ዳኒ ያውቃል። ነገር ግን ደግሞ ይህን ነገር ስትነግረው የሄቨን እናት በፍጹም ሄቨን ልጄ መስማት የለባትም በማለት ሄቨን ተደብቃ ነበር ማለት ነው። ምክንያቱም ሄቨን ይሄ ነገር ችግር እንዳለባት እናቷ ብታውቅ ኖሮ ለእናቷ ጥንቃቄ ይኖራት ነበረ። ነገር ግን ይህ ደግሞ ሄቨን አውቃ አንድ ልጇ እንድትጨናነቅባት ስለማትፈልግ ሚስጥር አድርጋ የነገረችው ለዳጊ ነበር ማለት ነው። እናም ዳጊ መጨረሻ ላይ የሄቨን እናት ካረፈችና እንዲሁም ደግሞ ሄቨን በማታውቅበት ግራ ሲገባ ዘወር ብላ ከዳጊ ከተጨቃጨቀች በኋላ ስትጨርስ ወደዛ ዘወር ብላ ስልክ ስትደውል ግን ያየችው ነገር ስልክ ማለትም ስልክ ስትደውል እንዳለች ነበር ያወቀች ማለት ነው። ሄቨን እናት ግን እናቷ ሞታለች ወይም ደግሞ አርፋለች ማለት ነው። እናም ዳኒ ሲመጣ ቀጥታ ልጅቷ እንግዲህ ከባዶ ሬሳ ጋር እንዳለች ነበረ ያገኛት ማለት ነው። እናም ሄቨንን ወደዛ አስለቀቋት። ግን እሷን ካምባ እንደማያገኛትና በቃ እንደ ሞተች ይነግራታል። ይህ ማለት እንግዲህ ሄቨን ራሷን ስታ ጭራሽ ምን እንደምትል አታስታውስም ማለት ነው። እናም የእናቷንም መቅበር አልቻለችም ማለት ነው። ስለዚህ ሁሉ ነገር ያስከፈላት ዳጊ ስለሆነ ስለዚህ ደግሞ መተክ የሌላት እናቷን ስላሳጣት ዳጊን መበቀል ትፈልጋለች። ነገር ግን